የጂኦፖለቲካዊ የበላይነትን የልዕለ ኃያልነት ሚዛንን ለማስጠበቅ ብሎም ያንድ ዓለም ስርዓትን ወደ ብዝሃ ዓለም ለመቀየር በጦርና በገንዘብ ጠንካራ በሆኑት ሞስኮ፣ ቤጂንግና ዋሽንግተን መካከል የሚደረገው ፉክክር ወደፊት ለሚመጣው የዓለም ስርዓት እጅግ ወሳኝ እንደሆነ በርካታ የፖለቲካ ተንታኞች እየተናገሩ ነው። ትራምፕ ባለፈው ሳምንት በቀያይ ድራጎኖቹ አዳራሽ ትልቅ አቀባበል ተደርጎላቸው እንደነበር ይታወሳል። ዛሬ ደግሞ የ73 ዓመቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገብተዋል። ደማቅ አቀባበልም ከ72 ዓመቱ ሺጂፒንግ ተደርጎላቸዋል። ፑቲን ወደ ሀገር ቻይና ማቅናታቸው ፖለቲካዊ አንድምታው ቀላል አይደለም ነው የሚባለው። በሁለቱ ሀገራት መካከል ጥብቅ ወዳጅነት ስለመኖሩም አመላካች ነው። ይህ የፑቲን ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉት ይፋዊ ጉብኝት ሳምንት ሳይሞላውና ቀጠናዊ ውጥረቱ በከረረበት ሰዓት መሆኑ ትኩረትንም ስቧል። ፑቲን የሞስኮና ቤጂንግ ግንኙነት ማንንም ለመተንኮስ ኢላማ ያደረገ አይደለም ሲሉም ተደምጠዋል። የሁለቱ ሀያላን ሀገራት መሪዎች በቤጂንግ የሚያደርጉት ስብሰባ በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ ከተቀሰቀሱት ወታደራዊ ግጭቶችና የዓለም አቀፍ የንግድ መስመሮች አለመረጋጋት ማግስት መሆኑ አዲስ ስልታዊ አጋርነት ለመፍጠርና የምዕራባውያንን ተጽዕኖ ለመመከት ያለመ እንደሆነ የፖለቲካ ተንታኞች እየተናገሩ ነው። ፑቲን በቻይና ለ2 ቀናት የስራ ጉብኝት ያደርጋሉ። ይህ ጉብኝት ቤጂንግ ከአሜሪካ ጋር ያላትን ግንኙነት በተረጋጋ ሁኔታ ለማስቀጠል በምትጥርበትና በሌላ በኩል ደግሞ ከሞስኮ ጋር ያላትን ጠንካራ ስልታዊ ወዳጅነት ይበልጥ ለማጠናከር በምትፈልግበት የዲፕሎማሲ ሚዛን ወቅት ላይ የተደረገ መሆኑም ተነግሯል። ከክሬምሊን የሚወጡ መረጃዎች እንደሚያመላክቱት ቭላዲሚር ፑቲንና ሺጂፒንግ በሁለቱ ሀገራት መካከል ስላለው የኢኮኖሚ ትብብር በሰፊው ይወያያሉ። ከዚህም በተጨማሪ መሪዎቹ በወቅታዊና ዓለም አቀፋዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርጉ ይጠበቃል። ይህ የቭላዲሚር ፑቲን የቤጂንግ ጉዞ በፈረንጆች 2001 በሁለቱ ሀገራት መካከል የተፈረመው ታሪካዊው የቻይና ሩሲያም የወዳጅነት ስምምነት የ25ኛ ዓመት የብር ኢዮቤልዩ መታሰቢያ በዓል ጋር በትክክል መገጣጠሙ ለጉብኝቱ ትልቅ ትርጉም ሰጥቶታል። የሁለቱ ሀያላን ሀገራት መሪዎች በምዕራባውያን የሚሰነዘረውን የኢኮኖሚና ፖለቲካዊ ጫና ለመቋቋም አዲስ የትብብር ማዕቀፍ ይፋ ያደርጋሉ ተብሎም ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ ከማቅናታቸው በፊት ባስተላለፉት የቪዲዮ መልእክት በሩሲያና በቻይና መካከል ያለው የሁለትዮሽ ግንኙነት ከዚህ ቀደም ታይቶ በማያውቅ ሁኔታ ከፍተኛ ደረጃ ላይ እንደሚገኝና ይህ ወዳጅነት በዓለም አቀፍ ደረጃ ወሳኝ ሚና እየተጫወተ መሆኑን መናገራቸውን የቻይናው የዜና ወኪል ዢንዋ ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አማካሪ ዩሪ ኡሻኮቭ ለጋዜጠኞች በሰጡት መግለጫ መሪዎቹ ባለፈው የካቲት 4 2026 በቪዲዮ ኮንፈረንስ ካደረጉት ውይይት ጥቂት ቀናት በኋላ ጉዞው አስቀድሞ የተወሰነ እንደነበር ገልጸዋል። ተንታኞች እንደሚሉት የትራምፕ ጉብኝት በዓለም ላይ እጅግ በጣም አስፈላጊ የሆነውን የአሜሪካ ቻይና ግንኙነትን ወደ ማረጋጋት ያተኮረ ነበር። በአንጻሩ የፑቲን ጉብኝት ደግሞ ለረዥም ጊዜ አብሮ የዘለቀን ስልታዊ አጋርነትን ለማረጋገጥና ወዳጅነትን ለማደስ ያለመ ነው። ፕሬዝዳንት ቭላዲሚር ፑቲን ቻይናን የጎበኙት ባለፈው መስከረም 2025 እንደነበር የሚዘነጋ አይደለም። በወቅቱ በቲያንጂን ከተማ በተካሄደው ዓመታዊው የሻንጋይ ትብብር የመሪዎች ጉባኤ ላይ ለመታደም ሁለተኛው የዓለም ጦርነት ያከተመበትን 80ኛ ዓመት መታሰቢያን በማስመልከት የተዘጋጀውን ወታደራዊ ሰልፍ ለመታዘብና ፕሬዝዳንት ሺጂፒንግ ጋር ጥልቅ ውይይት ለማድረግ ወደ ስፍራው ማቅናታቸው የሚዘነጋ አይደለም። በዚህ ስብሰባ ወቅት ፕሬዝዳንት ሺጂፒንግ የሩሲያውን አቻቸውን የድሮ ጓደኜ ሲሉ የጠሯቸው ሲሆን ፑቲን በበኩላቸው ለሺ ውድ ጓደኜ በማለት ገልጸውላቸው ነበር። እነዚህ የሙገሳ ቃላት ወደ ፖለቲካ ሲገቡ ትልቅ ጥምረትን ለመፍጠር ዋጋቸው ቀላል አይደለም። በቻይና የፖለቲካ ባህል ውስጥ የድሮ ጓደኛ የሚለው ቃል በቻይና መንግስት ዘንድ በጣም ለተመረጡና ልዩ ክብር ለሚሰጣቸው የውጭ ሀገር መሪዎች ብቻ በጥንቃቄ ጥቅም ላይ የሚውል ብርቅዬ ቃል ነው። ከዚሁ ጋር በተያያዘ ታሪክ እንደሚናገረው በቀዝቃዛው ጦርነት ወቅት ሄንሪ ኪሲንጀር ቻይናን በማቅረብ ሩሲያን ለማግለል ጥረት አድርገው ነበር። አሁን ደግሞ ትራምፕ ቻይናን ለማዳከም ከሩሲያ ጋር ያለውን ግንኙነት ለማሻሻል የሚፈልጉት አካሄድ የታሪኩ ተገላቢጦሽ ወይንም ሪቨርስ ኪሲንጀር ስትራቴጂ ተብሎ ይጠራል። ትራምፕ ለቻይና የሚያሳዩት ነገር መዋቅራዊ ለውጥ ለማምጣት ሳይሆን የተሻሉ የንግድ ስምምነቶችን ለመደራደር መሆኑ የኪሲንጀርን ጥቅም ተኮር ዲፕሎማሲያዊ ባህሪ ያንጸባርቃል። የትራምፕ የቻይና ፖሊሲ ከባይደን አስተዳደር የርዕዮተ ዓለም ቁርጠኝነት ይልቅ የኃይል ሚዛንንና የግል ድርድሮችን ማዕከል ያደረገ በመሆኑ ለኪሲንጀር አስተሳሰብ እጅግ የቀረበ ያደርገዋል ሲሉ ተንታኞች ያስረዳሉ። በሌላ በኩል የጂኦፖለቲካ ተንታኞች እንደሚሉት በሩሲያና ቻይና መካከል ይፋ የተደረጉት የኢንቨስትመንት ፕሮጀክቶች አጠቃላይ ከ200 ቢሊዮን ዶላር በላይ ይደርሳሉ። በተጨማሪም በቤጂንግና ሞስኮ መካከል ያለው የፖለቲካና የኢኮኖሚ ሚዛን እየተቀያየረ መምጣቱን ተከትሎ ቻይና ከዚህ ቀደም ስትከተለው የነበረውን ዲፕሎማሲያዊ አካሄድ እንድትቀይርና ሩሲያን እንደ እኩል ሀያል ሀገር እንጂ እንደ ታናሽ አጋር ማየት እንደማትችል ተንታኞች ይገልጻሉ። ይህ ለውጥ በሁለቱ ሀገራት የወደፊት ጥምረትና በዓለም አቀፍ ጂኦፖለቲካ ላይ ከፍተኛ ተጽዕኖም ይኖረዋል። የምዕራባውያን የፖለቲካ ተንታኞች በሞስኮና ቤጂንግ መካከል ያለውን ተለዋዋጭ ግንኙነት በተደጋጋሚ በተሳሳተ መንገድ እንደሚረዱትም ይነገራል። ይህ
ይህም ግንኙነታቸውን ጊዜ ባለፈበት በቀዝቃዛው ጦርነት እይታ ለመመልከት ስለሚሞክሩ ነው የሚሉ የቀጠናው ተንታኞች በርካታ ናቸው። ምዕራባውያን በሁለት ጽንፎች መካከልም ይወዛወዛሉ። አንደኛው ግንኙነቱን ፍጹም የተሳሰረ የአምባገነኖች ጥምረት አድርጎ በመሰየም ሲሆን፣ ሁለተኛው ደግሞ በማንኛውም ጊዜ ሊፈርስ የሚችል የጥቅም ጋብቻ አድርጎ በማጣጣል ነው። ሆኖም ፑቲንና ሺ አሁንም ወዳጅነታቸውን ሳያቋርጡ ስለመቀጠላቸው የአሁኑ የፑቲን ጉብኝት ትልቅ ምርታ እንደሆነ የሚስማሙ ጥቂቶች አይደሉም። የሩሲያው ፕሬዝዳንት ቭላድሚር ፑቲን በቤጂንግ ጉብኝታቸውን ጀምረውታል። ይህ የፑቲን ጉብኝት በሞስኮና ቤጂንግ መካከል ያለውን ስትራቴጂካዊ ግንኙነት ይበልጥ ለማጠናከር ያለመ ሲሆን በተለይም ሩሲያ ከምዕራባውያን የሚሰነዝርባትን ማዕቀብና ጫና ለመቋቋም ከቻይና 3 ነገሮችን ትፈልጋለች። አንደኛ የኢኮኖሚና የንግድ ዋስትና፣ ሁለተኛ ወታደራዊና የቴክኖሎጂ ድጋፍ፣ ሶስተኛ የዲፕሎማሲያዊ ግንኙነትና የፖለቲካም አጋርነት ናቸው። ይህ የፑቲን የቻይና ጉብኝት ባለም አቀፉ የፖለቲካ ሚዛን ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ከወዲሁ እየገለጹ ይገኛሉ።